ክርስቶስ አምላካችን በግ የተባለው ስለምንድን ነው የሚለውን የተወሰኑ ነጥቦችን እናነሳለን። ክርስቶስ ለምን በግ ተባለ ነው? በግ ለምን ተባለ? በማቴዎስ በግ እንደምታውቁት የዋህ ነው። ጩኸት አያበዛም፣ አይቀለበልም። በግ ምስኪንና የዋህ ነው። የበግ መገለጫ ምስኪንነትና የዋህነት ነው። ክርስቶስ ታዲያ ደግሞ እጅግ የዋህ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ስትመለከቱ ስለ ክርስቶስ የዋህነት ታገኛላችሁ። እንዲህ አለ፣ አነ የዋህ ወበልቤኒ ትሑት ተመሰልኪያየ። እኔ የዋህ ነኝ በልቤም ትሑት ነኝ፣ እኔን ምሰሉዋል። እሱ ትሑት ነው፣ እርሱ ደግሞ የዋህ ነው። ታዲያ እርሱ የዋህ ሆኖ ደግሞ እኛ እርሱን በየዋህነት እንድንመስለው ገለጠን ማለት ነው። ወይንም ደግሞ አብነት ሆነን፣ መጀመሪያን ሆነን፣ መሪን ሆነን ክርስቶስ አድርጉ ሲል በመጀመሪያ እሱ ካደረገ በኋላ ነው። በዚህ ልክ ታዲያ በግ የዋህ እንደሆነ ክርስቶስ ደግሞ ከበግ በበለጠ የዋህነቱን ለመግለጽ እኔ የዋህ ነኝ እናንተም ደግሞ ከኔ ተማሩ ብሎ በዚህ በኩል ገለጠ ማለት ነው። በሌላ በኩል በግ እንደ ፍየል ጮኸት አያበዛም፣ የተረጋጋ የሰከነ ነው። ክርስቶስ ደግሞ በሚመቱት በሚጎትቱት ምራቅ በሚተፉት ሰዎች ፊት ያልተናገረ የዋህ ክርስቶስ ነው። ሁሉ ነገር እያወቀ በግ ዝም የሚለው የሚገርማችሁ ሳያውቅ ነው። ክርስቶስ ግን እያወቀ እንኳን የሚቸነክሩትን ሊቸነክሩት የሚያሰቡትን ሰዎች ገና ያውቃል። ግን እያወቀ ደግሞ ዝም አለ። የማይናገር እኮ ክርስቶስ ቸር አምላክ እኮ ነውና በዚህ ነው። በሌላ በኩል ሁለተኛ በግ ጠባዩ ልክ እንደ ጸጉሩ ለስላሳ ነው። በመቀጠልም በግ ጸጉሩን ሲሸልቱት ለምን ጸጉሬን ትሸልቱኛላችሁ? ከቀኑ ሐሩር ከሌሊቱ ብርድ ወይም ቁር የምከለከልበት ጸጉሬን ስለምንድን ነው የምትከለክሉኝ? እረፉ ብሎ አይናገርም። ሲሸልቱትም ዝም ያረ ሊሸልቱትም ሲወስዱት ዝም ይላል፣ ሊያርዱትም ሲወስዱት ዝም ይላል። ደግሞ የሚደንቅ ነው እናንተ። በግ ይሄ ነው በቃ። ሊሸልቱትም ሲወስዱ ዝም ነው የሚለው፣ ሊያርዱትም ሲወስዱ ዝም ነው የሚሉት። ሊያበሉትም ሊያርዱትም ሲያበሉት ዝም ይላል፣ ሊያወፍሩትም ሲያበሉት ዝም ይላል። ይሄ የበግ መገለጫ ነው። ክርስቶስ ታዲያ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ስትመለከቱ እንዲህ አለ፣ ተሰቃየ፣ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት ሆን፣ በሚሸልቱት ፊት ዝም እንዳለ እርሱም በሚቸነክሩት ሰው ፊት ዝም አላለ። በጣም የሚደንቅ ነው። በግ ዝም ማለቱ ሲሸልቱት፣ ሲያርዱት፣ ሲያወራርዱት ለምንድን ነው ብሎ ዝም ማለቱ ባያውቅ ነው ወይንም ባይቻለው ነው። ክርስቶስ ግን ሲተፉበት፣ ሲጎትቱት፣ ሲሰቅሉት፣ ሲያሰቃዩት፣ ሲሰድቡት ለምንድን ነው ከተፈረደባችሁ ኃጢአት ላድናችሁ ብመጣ ምን አድርጊያችሁ ነው የምትጎትቱኝ? ምን አድርጊያችሁ ነው እርኩስ ምራቅ የምትተፉ ብሎ የማይናገር እጅግ ቸር አምላክ ነው። ስለዚህ በዚህ በግ ይባላል ማለት ነው። ይሄ ነው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ስትመለከቱ እንደሚል ቃል ታገኛላችሁ። ሲሰድቡትም መልሶ አልተሳደበም፣ መከራንም ተቀበለ አልዛተም ይላል። አልዛተም። ክርስቶስ መከራ ሲቀበል ቋያ እንዳንሽ አሳይሻለሁ ብሎ አልፎከረም። ቋያ እንዳንሽ ይለይልኝ ብሎ አልፎከረም። እየጎተቱት እኮ ነው እርኩስ ምራቅ እየተፉበት። ግን በእነዚህ አይነት ሁኔታ ውስጥ እንኳን አፉን አልከፈተም፣ ዝም አለ፣ አልዛተም አለ ጴጥሮስ። ይሄ